በ97 ዓመተ ምህረት ምርጫ ከመካሄዱ በፊት ጥቅምት ወር ላይ ወይዘሮ አዜብ መስፍን የት እንደገባች ሳይታወቅ ጠፋች ይባላል። በዛን ሰዓት ቤተ መንግስት ውስጥ በጣም ትልቅ ውዝግብ የተፈጠረበት ጊዜ ነበር። በሚስቱ መጥፋት ምክንያት የተጨናነቀው አቶ መለስ ዜናዊ ያልደወለለት ሰው አልነበረም። በዛን ጊዜ ነበረ ከ5 ቀን ውዝግብ በኋላ ወይዘሮ አዜብ መስፍን ራስዋ ደውላ ዱባይ ነኝ ያለሁት ያለችው። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋለሁ። ወይዘሮ አዜብ መስፍን ዱባይ ሂዳ ለ5 ቀናት ያክል ድምጿ ያጠፋችበት ምክንያት ምንድን ነበረ? ማንጋስ ነበር ያረፈችው? 4 ቢሊዮን የአሜሪካን ዶላር ወርዝ እንዲኖራት ያደረገ ስትራቴጂስ ምንድን ነው? አያችሁ፣ አቶ መለስ በዚህ ትዳር ደስተኛ አልነበረም። ከ90ዎቹ አጋማሽ እስከ ህልፈቱ ድረስም ቢሮ ውሎ ሲመጣ አዜብ ቤት አያገኛትም ነበር። በ2 ሳምንት አንዴም ቤተ መንግስት ውስጥ በጣም ኃይለኛ ጭቅጭቅ ይነሳ ነበር ይባላል። የጭቅጭቃቸው መንስኤም የመጀመሪያ ልጃቸው በሆነች በሰምሃል ምክንያት ነበር። ብዙ ጊዜ አምሽታ ጠጥታ ጭሳጭሱንም ታጥና ነበር የምትመጣው። ግን አቶ መለስ ዜናዊ አንድ ቀንም ተቆጥቷት አያውቅም። ምክንያቱም እንዴት መሰላችሁ? አቶ መለስ ዜናዊ በድሮ ላይፉ እሱም በአንድ ቀን 3 ፓኬት ሲጋራ የሚያጨስ ሰው ነበረ። ግን አቶ መለስና ወይዘሮ አዜብ የሚያጨቃጭቃቸው የነበረው አርዕስትም ለልጆቹ ጊዜ አትሰጫቸውም በሚል ነበረ። ግን እንደዛም ሆኖ በሰምሃል ስም በጣም ብዙ ቢሊዮን ዶላሮች ወደ ውጭ ሀገር እንዳሸሹ ይነገራል። ከ2 ሳምንታት አንድ ቀንም ወይዘሮ አዜብና አቶ መለስ በተጨቃጨቁበት ቀን ወይዘሮ አዜብ በቦታ መቆየት አልፈለገችም እና በዛን ሰዓት ኮሮላ መኪናዋን አስነስታ ወደ ቦሌ ኤርፖርት ታቀናለች። ግን ወደ ቦሌ ኤርፖርት እያቀናች እያለች መጀመሪያ የደወለችለት ሰው ግን ሼክ መሐሙድ አለሙዲን ነበረ። ምክንያቱም እንዴት መሰላችሁ? ወይዘሮ አዜብ ወደ ዱባይ ስትበር በሼኩ ቻርተር አውሮፕላን ለብቻዋ ነበረ። ዱባይ እንደደረሰችም በአቶ እያሱ በርሄ መኖሪያ ቤት ቪላ ውስጥ ነበር ያረፈችው። በዛን ሰዓት ደግሞ አቶ እያሱ በርሄ የመቀሌ ትንሹ አላሙዲ እየተባለ ነበር የሚጠራው። እንዴት እንደሆነ ልንገራችሁ። እያሱ በርሄ የምናውቀው ሰዎች እናውቀዋለን፣ የማታውቁት ሰዎች ግን የህወሓት የኪነት አባል ነበረ። ኢህአዴግ ስልጣን ከያዘ ማግስት ጀምሮም ከኪነቱ ጋር በመሆን ዓለም እየዞረ ኮንሰርት ማቅረብ ጀመረ። በዛን ጊዜ በጣም በብዙ ሚሊዮን ዶላሮች እንደሰበሰበም ይነገራል። እናም ቱር እያደረጉ ከሰበሰቡት ሚሊዮን ዶላሮች መሀልም 3 ሚሊዮን ለራሱ አስቀርቷል ይባላል። አንዳንድ ሰዎችም 5 ሚሊዮን ነው ያስቀረው ይላሉ። እናም 1989 ዓመተ ምህረት ላይ ከህወሓት ለመልቀቅ ደብዳቤ ያስገባል። ህወሓትም ምን ልትሆን ነው የምትለቀው? እያሱም አይ የራሴ ቢዝነስ ለመጀመር ፈልጌ እኮ ነው። ምን አይነት ቢዝነስ ነው የምትጀምረው? እሱን አላሰብኩበትም፣ ግን ያው ደብዳቤው ፈልገዋለሁ መልቀቂያ እንድትሰጡኝ፣ እኛ እስክንነግረህ አርፈ ተቀመጥ። እያሱም እናም ደብዳቤውም አንሰጥም ብለውታል። የሚሆነውን ነገር እየተጠባበቀ ነው እያሱ። በዛን ሰዓት የኢትዮ ኤሪትራ ጦርነት ተፈጠረ። እናም አቶ እያሱ በዛን ሰዓት ሀገር ውስጥ ሆኖ ወደ ውጭ ሀገር በህገ ወጥ መንገድ ስልክ ማስደወል ይጀምራል። ግን ይህንን ስራ ሲሰራ ደግሞ ብቻውን አልነበረም። ባይዘው እዚህ ጋር ያለችውን ስዕል ምንድናት እያላችሁ ይሆናል አይደለ? እነግራችኋለሁ በኋላ። ከወይዘሮ አዜብ ጋር በመመሳጠር 500 የሚደርሱ የሳተላይት ዲሾች ወደ ሀገር ውስጥ ያስገባሉ በጉምሩክ ካለቀረጥ። እናም እነዚህ ዲሾች የተተከሉትም በአዲስ አበባ ዙሪያ ነበረ። እናም በዛን ሰዓት ደግሞ አቶ እያሱ IBY የሚባል የማስታወቂያ ድርጅት ነበረው። ግን ደግሞ የማስታወቂያ ድርጅቱ ደግሞ በራሱና በልጆቹ ስም ነበር የተቋቋመው። ቴክኒክሊ እዚህ ፓርት ላይ ማኒ ላውንድሪ እየተካሄደ ነበር። እናም እነዚህ 500 የሳተላይት ዲሾች ቴሌ ሊያገኘው ከሚገባው 20 ሚሊዮን ዶላር እንዲከስር እያደረጉት ነበረ። እናም እነዚህ 500 ሳተላይት ዲሾች እንዲቆጣጠር እንዲጠግን ደግሞ አንድ ህንዳዊ በ2500 ዶላር ወይዘሮ አዜብ መስፍን ትቀጥራለች። ግን ይህ ህንዳዊ ደግሞ የተቀጠረው በሜጋ ስም ነበረ። እናም በወር አንዴ ወደ ሜጋ ሲሄድ ደሞዝን ለመቀበል ብቻ ነበረ። የሜጋ ሰራተኞችም ጉልቻው ነበር የሚሉት ይህ ህንዳዊ። ብቻ ይህ ህንዳዊ ለ7 ዓመታት ያክል ብቻ ተንኮላቸው እስኪፈርስባቸው ድረስ ለ7 ዓመታት ያክል 210,000 ዶላር ከኢትዮጵያ እንደወሰደ ይነገራል። በዛ ላይም የግሉ ቤት ተሰጥቶት ነበረ፣ መኪናም ተሰጥቶት ነበረ፣ ነዳጅም በነፃ ነበር የሚቀዳው እንደዛ። እናም ጊዜው 1993 ይሆናል። በዛን ሰዓት ህወሓት ለ2 የተከፈለበት ጊዜ ነበረ። መለስ በዛን ሰዓት ይችንም ይወስዳል፣ በዛን ላይ ደግሞ 3 ፓኬት ሲጋራ በቀን ያጨስ ነበረ፣ በጣም ዲፕረስድ ሆኖ። እናም እነዚህ ከመለስ ቡድን ውጭ ያሉት ወይም ደግሞ ከህወሓት የተገነጠሉ ግሩፕ አንጃ የሚል ስም ነበር የተሰጣቸው። ግን በዛን ሰዓት የመለስ ቡድን ባሸነፈበት ጊዜ በሐውልቲ ሰማዕታት ማለት ደግሞ ሁላችንም የምናውቀው ሐውልቲ በሚባለው አዳራሽ ውስጥ አቶ እያሱ የሆነች ግጥም ይዞ ይቀርባል። ይቺ አቶ እያሱ ይዟት የቀረበችው ግጥም ግን ለነዛ አንጃ የተባሉ ግሩፖች በስድብ የምታጥረገርግ ነበረች። ለአቶ መለስ ዜናዊ ደግሞ ሰማይ ድረስ የምትሰቅል ነበረች። በዛን ሰዓት አቶ መለስ ዜናዊ በጣም ደስ ብሎት እያሱ ቢዝነስን ፈቅጄልሃለሁ፣ ከአሁን በኋላ መስራት ትችላለህ፣ ተመቻች በቃ ምናምን ይለዋል። እነዛ አንጃዎች ነበሩ እኮ ይቺ ቢዝነስሽን ከፍተሽ እንዳትሰሪ እንትን የሆኑብሽ፣ ምቀኛ የሆኑብሽ፣ ከአሁን በኋላ ግን መስራት ትችላለህ
ፈታበል ምናምን ይለዋል። ግን አቶ እያሱ ህገወጥ ስራውን ከጀመረው 4 ዓመት ኦር 3 ዓመት ሆኖት ነበር በዛን ጊዜ። ምክንያቱም በ89 ነበር የጀመሩት። እናም በ95 ደግሞ የአዲስ አበባ ፖሊስ ኮሚሽን እና የደህንነት ቢሮ ከልዩ ምርመራ ቡድን ጋር በመሆን ከሲቪል አቪዬሽን የሆነች ትንሽ የአይሮፕላን ተፈቅዶላቸው ወዲህም ወዲያም እያሉ በ7 ወር ውስጥ ይህንን ሲያካሂዱት የነበሩትን ወንጀል ኢትዮ ቴሌኮምም 20 ሚሊዮን የሚያክል ዶላር እንዲከስር ሲያደርገው የነበረው ኬዝ ፈተው ፍርድ ቤት አቀርቡታል። በዛን ሰዓት አቶ እያሱ በርሀ ጨምሮ 38 ተጠርጣሪዎች በቁጥጥር ስር ይውላሉ። እናም የቴሌ ቦርድ ኃላፊ የነበሩት ሰውዬ ደግሞ መጥተው በቲቪ መግለጫ ይሰጣሉ። ይህ 20 ሚሊዮን ብር ሲያከስረን የነበረው ሰው በቁጥጥር ስር ውሏል ይላሉ። 20 ሚሊዮን ዶላር ብያችኋለሁ መሰለኝ ከተሳሳትኩኝ። ብቻ ግን 20 ሚሊዮን ብር ነበረ። እናም እነዚህ ሰዎች እንደሆኑ 38 ተጠርጣሪዎቹም ይፋ ያወጣሉ። ግን ከአንድ ሳምንት በኋላ ያልተጠበቀ ነገር ይከሰታል። ግን እኚህ የቴሌ ቦርድ ኃላፊ የነበሩት ሰውዬ ደግሞ ከሳምንት በኋላ መልሰው ወጥተው በቲቪ 2 ምላስ አላቸው የሚያስብል ነገር ተናገሩ ማለት ነው። ግን እሱ ነገር የተናገሩት በወይዘሮ አዜብ በደረሰባቸው ጫና ምክንያት ነበረ። እና እንደዚህ አይነት ስህተት ያጋጥማል። በቃ ነገሩን እንትን እንለዋለን እናየዋለን በደንብ ምናምን ብለው እነዚህ ሰዎች እንደሚፈቱ ተስፋ እንዳላቸው አይነት አድርገው ይናገራሉ። ግን 38 ተጠርጣሪዎች ሲታሰሩ ደግሞ አቶ እያሱ በርሀ ቅጥቅጥ ነበር ያደረጉት። 15 ቀን ሆስፒታል ውስጥ እንዲተኛ አድርገውት ነበር። በዛን ሰዓትም ሆስፒታል ውስጥ ተኝቶ ሲቀባጥር ነበረ። አዜብ እኔ ብቻዬን አይደለሁም እኮ ሊገሉኝ ነው ምናምን። ፖሊሶችና መርማሪዎች ባሉበት ቤተሰቦቹን ባሉበት ሰዓትም እኔ ብቻዬን አይደለሁም የሰራሁት ወንጀል አዜብም አለችበት ምናምን ሲል ነበር ይላሉ። እናም በጊዜው ከአዲስ ዓመት በፊት እንዲፈቱ አድርጋ ወይዘሮ አዜብ እያሱ በርሀና ሌሎች 38 ተጠርጣሪዎች እንዲፈቱ ተደረጉ ማለት ነው። ግን የዱባይ ኬዙስ ይህ ስዕልስ ስለምንድን ነው? አቶ እያሱ በርሀ ከእስር እንደተፈታ እዚህ ሀገር ውስጥ ይሰራበት የነበረ የማስታወቂያ እቃዎች ጠቅልሎ ይዞ ወደ ዱባይ ይሄዳል። እዛ እያለ ነበረ ወይዘሮ አዜብ መስፍን ወደ እያሱ በርሀ ሄደችው። ግን ደግሞ ዱባይ ውስጥ ሆና ባሏ ጋር ስትደውል እነዚህ ሰዎች ነበረ ተልከው ወደ ዱባይ ድረስ በመሄድ ወይዘሮ አዜብ መስፍንን ይዘዋት የመጡት። አፈሩን ገለባ ያደርግላቸው እነዚህ ሰዎች አቶ ስዩም መስፍን፣ አባይ ፀሐዬና አቶ ተክለወይኒ ነበሩ። እናም ዱባይ ደርሰው ወደ አቶ እያሱ በርሀ መኖሪያ ቪላ ጥበቃ አልፈው እንደገቡም ማለት ነው እዛ አቶ እያሱ በርሀ እና ወይዘሮ አዜብ መስፍን የሆነ ዊርድ የሆነ ነገር እየሰሩ እነዚህ 3 ሰዎች ይመለከታሉ። ጀስት ላይክ 50 ሼድስ ኦፍ ግሬይ ልበላችሁና አቶ እያሱ በርሀ ወይዘሮ አዜብ መስፍን በቀበቶ ሲመታት ይመለከታሉ። ግን 3ቱም በጣም ግራ ገብቷቸው ስለነበረ ለምንድን ነው የሚመታት? ግን አዲስ አበባ እንደደረሱም ይቺ ኬዝ ሄደው ለአቶ መለስ ዜናዊ ሹክ ይሉታል። አቶ መለስ ዜናዊም ቀን ጠብቆ በ2002 ዓመተ ምህረት አቶ እያሱ በርሀ በአላማጣ የገቢ ማሰባሰቢያ መድረክ ላይ እየመራ እያለ በጣም ደክሞት ውሃ ስጡኝ ባለበት ሰዓት ለእሱ ስፔሲፊክሊ የተዘጋጀች የተመረዘች ውሃ ነበረች። ተሰጠችው፣ ጠጣ፣ ሞተ ይባላል። አቶ እያሱ በርሀ የሞተበት ኬዝም በወይዘሮ አዜብ መስፍን እንደሆነ ይህ ያቀረብኩላችሁ ኢንፎርሜሽን ፕሮቫይድ ያደረገልኝ መጽሐፍ ይናገራል። ብቻ እስካሁን የደፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል፣ ላይክ ማለት እንዳርሱ፣ ፕላስ ምልክቷንም ተጫኑልኝ። ይሜ